ሰራዊት ወደ ትግራይ ክልል ዘልቆ መግባት ያልቻለው? ዱሽቃና በብሬን ሬንጅ ትገባለህ አንድ ጠቅላይ ሚኒስትር። ይሄ አደረጃጀት ኢትዮጵያን ምን ዋጋ አስከፈላት? ሚኒማም ከ15 እስከ 20 ሺህ ይከዳል። ምን አይነት መስፈርት ተጠቅማቸው ነው ማዕረጉን ሽልማቱን የሚዲያ ሽልማቱን እንዲሰጥ ያደረጋችሁት? በዚች የሚያስብ ከሆነ አውጥተን ነው የምናንጠለጥለው። ማዕረጉን ገፈን ይሄን እንዴት ማጣጣም ይቻላል? አጋጣሚ መጥቶ ኦሮሞ ከበዛ፣ አማራ ከበዛ፣ ደቡብ ከበዛ ናቲንግ። ማን ነው የዚህ ውጤት ባለቤት? አፈር ለብሰው መጥተው ዓለምን አፍሪካን ማንቀጥቀጥ እንደሚችሉ አድርገው ራሳቸውን ሳሉ። ባለፉት 3 አስርት ዓመታት ኢትዮጵያ የገነባቸው መከላከያ ሰራዊት እኛ እኮ ስልክ አንይዝም፣ ሬዲዮ አንይዝም እኮ። ህወሓት ምን አይነት ዝግጅት ሲያደርግ ነበር? ምን አይነት አደረጃጀት ፈጥሮስ ምን አይነት የጦርነት ስልት ሲነድፍ ነበር? ኢትዮጵያን ከዚህ በኋላ ማፍረስ እንደማይቻል ከልቡ ነው የገባው። ምንድን ነው የእርሶ ምላሽ? እኔ ግዳጅ ለሰጠሁት እኔ ላሰማራሁት ኃይል እኔ ነኝ ሚሾም ብዬ የማቀርበው። ዳግም ተመሳሳይ የሆነ ወረራና ትንኮሳ እንዳያደርግ ማስቻል ነበር። አፍሪካ የሚፈራው ኃይል መነሻ ሆኖ ያገለግላል። 27 ዓመት ሙሉ ኢትዮጵያዊ ሰራዊት አልነበረም። ኢትዮጵያዊ ነኝ ብሎ በኢትዮጵያዊነቱ አምኖ የተገነባ አልነበረም። ይህ የምንልበት በጣም ብዙ ነገር አለ። አንደኛ የነበረው ሰራዊት ፖለቲካዊ ነው። ፖለቲካዊ ስንል ምን ማለት ነው? ለኢትዮጵያ ትሞታለህ አይደለም የሚለው፣ ለአብዮታዊ ዲሞክራሲ ትሞታለህ ነው የሚለው። ይሄ ፖለቲካ ያደርገዋል እንጂ ኢትዮጵያዊ አያደርገውም። ይህ አስተሳሰብ ሆኖ አልቀረም። ሰራዊቱ የሚቀረጽበት በዋናነት አስተሳሰቡ ነው። ኢትዮጵያዊ ሆኖ እንዲሞት፣ ለባንዲራው እንዲሞት፣ ኢትዮጵያ እንዲያገለግል መሆን አለበት። ይሄ በራሱ ዋናው መሰረተ ሀሳብ እዚህ ነው የሚመነጨው። ይሄ ግን ተንጠልጥሎ የሚቀር አልነበረም። ይሄ በብዙ መንገድ በሰራዊቱ ውስጥ ይገለጻል። አንደኛው ምን አይነት አደረጃጀት ነው ያለው? እነማን ናቸው የሚመሩት? መሪዎቹ ነው። የመከላከያን ጠቅላይ መምሪያ በየደረጃው ያለውን አዛዥ ከአንድ ብሔር የወጣ ነው የያዘው። ይሄ አንዱ ነው። አመራሩ በየደረጃው ያለው አመራር ከአንድ ብሔር የወጣ ነው። ሁለተኛ ይሄ ብቻ አይደለም። የጠቅላይ መምሪያው ያሉት ቤዚክ የሚባሉት ዋናዎቹ ስታፎች ደግሞ እናንሳቸው። ኢንተለጀንሱን እንውሰድ፣ ኦፕሬሽን የሚመሩትን ሰዎች እንውሰድ፣ ኮሚኒኬሽኑን የግንኙነት መሳሪያ የሚወስዱትን እንውሰድ፣ ዝሆል ሪሶርስ የሚያስተዳድሩትን እንውሰድ፣ ሎጂስቲክስ የምንለው። ሌላው ነጥብ ማሰልጠኛ ጣቢያዎችን እንውሰድ። እነዚህ በሙሉ በአንድ ብሔር የተሞሉ ናቸው። ምን ማለት ነው ይሄ? በየደረጃው ያለው ኮማንድ አመራር ከአንድ ብሔር የወጣ ነው። ስለዚህ ኃይል ለማዘዝ ችግር የለውም። አንድ ፍላጎት ማስፈጸም ይችላል ማለት ነው። በመሃል የገባ ሊኖር ይችላል። በአጠቃላይ ግን የኦፕሬሽኑ እንትኑ ኮማንዱን የያዙት ግን እነሱ ናቸው። ሁለተኛ ለማዘዝ መረጃ እንደሚያስፈልገው ሁሉ መረጃውን የያዘው እሱ ነው። ሶስተኛ ሪሶርስ ከሆነ ሪሶርሱን የያዘው እሱ ነው። አራተኛ የወታደሩና የመኮንኖቹን አይምሮ ለመቅረጽ ደግሞ ትምህርት ቤቶቹን እነሱ ናቸው የያዙት። ይሄ እንደ ፓኬጅ ሲደመር ሰራዊቱ ኢትዮጵያዊ ሆኖ ያገለግል አይደለም፣ ኢትዮጵያዊ ሆኖ የተገነባ አይደለም። ስለዚህ በዘር የሚታመስ በዘር ቅሬታ ያለው በመጣበት ብሔር ለመመዘን የሚሞክር ይሄንን የሚያስተናግድ ስርዓት ነው የነበረው። ይሄ በውጊያ አቅም አንጻር ሲታይ ከነ ችግሩ ነው የቆየው እንጂ ኢትዮጵያዊ አርሚ ተገነባ ተብሎ ልናስቀምጠው አንችልም። ይሄ አደረጃጀት ኢትዮጵያን ምን ዋጋ አስከፈላት?
በ27ቱ ዓመት የመከላከያን ዳታ መውሰድ ይቻላል። የአስተዳደርን ዳታ ሚኒማም ከ15 እስከ 20 ሺህ ይከዳል። ሰራዊቱን ለቆ ይሄዳል። ስፔሻሊ አማርኛ ተናጋሪ፣ ስፔሻሊ ኦሮምኛ ተናጋሪ፣ ሌሎች ተናጋሪ ለቆ ይሄዳሉ። ለምን ይለቃሉ? መከላከያ የነበረው ኢንቫይሮንመንት እነሱን የሚያስተናግድ አልነበረም። ለመታዘዝ ብቻ የመጡ ተደርገው ነበር የሚቆጠሩት። ይሄ በእያንዳንዱ መኮንን በእያንዳንዱ ወታደር ላይ ቅሬታ ስላለው ራሱ ይወስናል። ይኮበልን ነበር። መጨረሻ ላይ ሂዶ ትንሽ ነው የቀረው። ይሄ አንድ በውጤት ደረጃ መቀመጥ ያለበት ነው፣ ህዝቡም ማወቅ ያለበት። በጀነራል መኮንን ብቻ ሳይሆን በኮሎኔልም በሻምበልም በታችኛው ይፈልስ ነበር። ፍልሰቱን ለማስተካከል የሚሞከረው አስተሳሰቡን በመቀየርና መከላከያ ኢትዮጵያዊ ማድረግ ላይ ሳይሆን ፍልሰቱ በሌላ ምልምል ነው ሊተካ የሚሞከረው። ባላንሱን ሊጠበቅ የሚሞከረው ይሄ ነው። ያ የመጣው አንድ ዓመት ከቆየ በኋላ የነዛን ይዞ ነበር የሚሄደው። ይሄ አንዱ መከላከያን እንደ መከላከያ ሲያፈርሰው የነበረ ነው በውጤት ደረጃ። ሁለተኛው በውጤት ደረጃ መታየት የነበረበት ኤርፎርስ አልነበረውም። የውሸት ኤርፎርስ ላይ 27 ዓመት ምንም ኢንቨስት አልተደረገም። እንደውም የነበረውን ሉዝ አረገ፣ አጣ። በተዋጊ ጀት፣ በትራንስፖርት፣ በሰው ኃይል ትንሽ ወጣ የሚለው እየተኮረኮመ ኤርፎርሱ እንዳይሆን ተደረገ። የሌለው እንዲሆን ነው የተደረገው። ይሄ መታወቅ መቻል አለበት። ሶስተኛ ለመከላከያ የሚመደበው ሪሶርስ ሰራዊቱን የሚገነባ ሳይሆን ሌላ ኪስ የሚያደልብ ሆነ። መንግስት መድብ ያለው የሚለው በጀት ለዛ አይደለም የሚውለው የነበረው። ይሄ መከላከያ የነበረው ሰው አይደለም፣ አገር የሚመራው የነበረውን በደንብ ይናበባል። እንደዚህ አይነት ሰራዊት ነው የነበረው። አራተኛው ቁጥሩ በጣም አነስተኛ ነው። ለኢትዮጵያ ስጋት ኢትዮጵያ ያላትን ትሬት መነሻ ያደረገ ቁጥር አይደለም የነበረው። በቁጥር ደረጃ የሰራዊት ቁጥር በቁጥር ደረጃ በጣም ትንሽ ነው የነበረው። ይሄ ነው። ይሄ ለምን ሆነ ነው ዋናው። ይሄ ለምን ሆነ? ለምን ቁጥሩ አነሰ? ኤርፎርሱ በደንብ መልክ አልያዘም? ለምን ከሌላው ብሔርስ እየያዘ ችሎታ አላደገም የሚል ጥያቄ ሊነሳ ይችላል። ይሄ የሆነበት ዋነኛ ምክንያት ደግሞ ኢትዮጵያዊ ሰራዊት እና ኢትዮጵያን ማስቀጠል የሚችል ፖለቲካና አመራር አይደለም የነበረው። ሌላ የሚመኘው ሌላ የሚያስበው አገር ነበረው ማለት ነው። አገር ብሎ የሚያስበው። ስለዚህ ሲደመር መከላከያ የተቀደደ ነው የነበረው። በአስተሳሰቡ የተቀደደ፣ ፊዚካሊ ግን ያለ ተገዶ የሚሰራ ኢንስቲትዩሽን ነው የነበረው። ለውጥ ሲመጣ ይሄን ነው የተረከበው። የለውጡ አመራር ሲመጣ ይሄንን መከላከያ ነው የተረከበው። ይሄ መከላከያ ምን ችግር እንዳለበት ቅድም የዘረዘርኳቸውን ችግሮች በዝርዝር ነው ያስቀመጠው። በታሪክ አጋጣሚ ሆኖ ደግሞ ዶክተር አብይ መከላከያ ነበር፣ የመከላከያ አባል ነው። በኢትዮጵያ ነው የተገነባው። የኢንስቲትዩሽኑ ችግር በደንብ ያውቀዋል። ይሄን መነሻ ተደርጎ ምንድን ነው የተደረገው? የመጀመሪያው ነገር መከላከያን ሪፎርም እናድርግ ነው ያለው የለውጡ አመራር። ካያችሁ ውስጡን ስለሚያውቅ ሪፎርም ማካሄድ መቻል አለብን። ሪፎርሙ መነሻ የሚያደርገው አስተሳሰቡ ነው ማስተካከል ያለብን። ከዚህ በኋላ ኢትዮጵያዊ ሰራዊት ነው የምንገነባው። ዘር የሚባል ነገር የለህም። ሰው ነህ። ሰባትን ኢትዮጵያን ነው የምታገለግለው። ይሄ ከፖለቲካ ሰራዊት በጣም መቀየር መቻል አለብን ተብሎ ሪፎርሙ ይሄ ነው የተካሄደው። አንዱ መነሻ ነው። ሁለተኛ ከሌላ ብሔር የነበረውን ወደ ኃላፊነት ማምጣት ነው።
ወደ ኃላፊነት ማምጣት እሱን መስራት ነው የነበረው። በተወሰነ መጠንም ቁጥሩን ለመጨመር ነው የተሞከረው። ስለዚህ አስተሳሰቡን መቀየር፣ ኢትዮጵያዊ ማድረግ፣ ስለ ዘር እንዳያስብ ማድረግ አንድ። ሁለተኛ ደግሞ በችሎታው ትንሽ የችሎታ የስልጠና ነገር መጀመር። ሶስተኛ በጣም በፍጥነት ኤርፎርሱን ማስተካከል። አንድ እኮ ሀገሪቷ ላይ ጥቃት ከመጣ ትንሽ እኮ መመለስ በሚያስችለው መጠን ኤርፎርሱ ላይ ከፍተኛ ኢንቨስት እንዲደረግ የተደረገው ለማስተካከል። አሁን የምታዩት ኤርፎርስ 27 ዓመት የተገነባ ሳይሆን በ3 ዓመት የተገነባ እና በጦርነቱ የተገነባ ነው። ይሄ መታወቅ አለበት። እንዲህ አይነት ሰራዊት ነው የነበረው። ስለዚህ መነሻችን ኢትዮጵያዊ ያልነበረ የነበረው 27 ዓመት ከለውጡ በኋላ ደግሞ ኢትዮጵያዊ እንዴት እናርገው ነው። ይህንን በለውጡ ማስተካከያ ሲጀመር የነበሩ ሰዎች ወደ ቦታቸው ከሄዱ በኋላ ይሄ ሪፎርም እንደመጣ አውቀው ሰራዊቱ ሪፎርሙን ስራ እንዳይሰራ በማክሲመም አቅማቸው አገሩን ረብሸውታል። ከፖለቲካ ፍላጎታቸው ነው። እኛ ከሌለን አገር የለም፣ እኛ ወርቅ ነን፣ እኛ የተነፈስንበት ነው ሁሉም ነገር የሚሟላው፣ ስለዚህ ጉልበታችን አቅማችን እናሳየው የሚል አብዮት ጀምሮ ነው አገሪቷ ላይ 3 ዓመት ሙሉ ጦርነት የተጀመረው። ጦርነቱ የዘር ነው። ይሄ የመጨረሻው ጦርነት አለ። 3 ዓመት ሙሉ መከላከያ ሰራዊት በየስርቻው ነው የነበረው። የሶማሌው ፕሬዝዳንት እንዲያምጽ ተደረገ፣ እንዲገነጠል አዋጅ እንዲያውጅ ተደረገ። አንድ ስራ ሰጡ። በዚህ አማራና ኦሮሞ ብለው ስራ ሰጡን። በሙሉ በአገሪቷ ወደ 113 የግጭት ሴንተር ፈጠሩ። አገር መረጋጋት ስላለብሽ ደግሞ ይሄ ሀገር ሰራዊቱ እዚህ ውስጥ መግባት አለበት ማለት ነው። ይህንን ማረጋጋት ስራ መስራት መቻል አለበት። ሲያረጋጋ ምን ይሆናል? ሪፎርም ብሎ የጀመረውንና ችሎታውን ስኪሉን ያለበትን ችግር እንዳያስተካክል ተወጠረ ማለት ነው። ጊዜ ያጣ ማለት ነው። ይሄን አድርገው ነው እንግዲህ ትክክለኛ ጊዜ ደርሷል ሲባል አውቶማቲካሊ በሰራዊቱ ላይ የሆነውን ነገር የምታውቁት ጦርነቱ ተጀመረ ማለት ነው። የተቀደደ እንደገና ደግሞ ቀዳዳውን አሰፉት። ኦልሞስት በእድሜያችን በእኛ እድሜ ማለት ነው በሀገራችን በሰማነው በምናውቀው ታሪክም በፍጹም የሰው አእምሮ ሊያስበው የማይችል ጦርነት ነው የተካሄደው። ጦርነቱ ደግሞ ከጀርባ ሆነ ማለት ነው። ይሄ ሲሆን ምን ሆነ? ያ ችግር የነበረበት ነገር በሙሉ የራሳቸውን ሰው ጠርገው ወሰዱት። አመራሩን ወሰዱት። የነበረውን ሎጂስቲክስ ወሰዱት። የነበረውን ስታፍ ኦፕሬሽናል ኢንተለጀንስ የሚባሉ በሙሉ ወሰዱት። ስለዚህ ሞዴል ለም እንጂ የኢትዮጵያን አርሚ ለሁለት ተካፈል ነው ማለት ነው። ይሄ ነው አማርኛው። በቃ ለሁለት ተካፈል ነው። ጉልበታችን ሰው አልነበረም። ጉልበታችን ብረት አልነበረም። ጉልበታችን ትጥቅ አልነበረም። ጉልበታችን ኢትዮጵያዊነት ነው ነበር። ከነሱ ጋር ውጊያ ስንጀምር ማለት ነው። ይሄ ነው እውነቱ። አሁን ይሄን በአንድ ምሳሌ ብቻ ላስረዳችሁ። ለምሳሌ ትጥቅ እንውሰድ። አንድ ታንክ 4 ሰው አላት ወይም ደግሞ 3 ሰው አላት ኦፕሬት የሚያደርጋት። አንድ ታንክ ምድብተኛ 4 ሰው አድርገን እንውሰድ። 4ቱ የሌላ ተወላጅ ከሆኑና የራሳቸውን ተወላጅ 2 ይዞ ሲሄዱ ታንኩ ይዞ ለሰመ ማለት ነው። ሹፌር ያስፈልገዋል፣ ተኳሽ ያስፈልገዋል፣ አጉራሽ ያስፈልገዋል። የሚያውቁት ይሄ እንደ ቲም ነው የሚሰራው። ይሄን ስትወስድ ቆፎ ነው የሚገርም ማለት ነው። ያን ሰውዬ ለማድረስ ጊዜ ይጠይቃል። በዚህ ሁኔታ ነው ክፍፍሉ የሆነ። 10 መታጠቅ የነበረበት 3 ትታጠቃለህ ማለት ነው። 2 ትታጠቃለህ ማለት ነው።
ውስጣችን ያለው ይሄ ነው የነበረው ይሄ ነው። በዚህ ልክ ነው መረዳት ያለብን። በቁጥር ደረጃ ያልኩ ይሄ ሆኖ ነው እንግዲህ ይሄንን ምንድነው የምናደርገው? መንግስትም መከላከያም ወደ ጦርነት እየገባን ነው። የረጅም ህልማችን ኢትዮጵያዊ ሰራዊት መገንባት ነው። ያንን ህልማችን እውን የሚያደርግ ኢትዮጵያዊነታችን ይዘን በጦርነቱ የተለማመደን እንሄዳለን ተብሎ ነው እንጂ ጦርነቱ የተጀመረው በጦርነት ስሌት ከሆነ ግን ይሄ ነው የነበረው። ኢትዮጵያ ህዝብ ሊገመግመን ሊያስተምረን ከሆነ ይሄንን አውቆ ነው ሊያስተምረን። ስለዚህ እንደዚህ አይነት ሰራዊት ነው የነበረ። መነሻችን ይሄ ነው ለማለት ፈልጌ ነው። ከፌዴራል መንግስት የተናጠል የተኩስ አቁም ውሳኔ በኋላና የፌዴሪ መከላከያ ሰራዊት መቀሌን ለቆ ከወጣ በኋላ ህወሓት ምን አይነት ዝግጅት ሲያደርግ ነበር? ምን አይነት አደረጃጀት ፈጥሮስ ምን አይነት የጦርነት ስልት ሲነድፍ ነበር? እንግዲህ መቀሌ ቅድም ባልኳችሁ ሁኔታ ገባን። ምንም መቀሌ ከተገባ በኋላ ትግራይ 8 ወር ቆይተናል። እሱ ብዙ የተባለለት ስለሆነ እዛ ላይ ብዙ አልሄድም። ከመቀሌ በኋላ ምንድነው የሆነው የሚለውን ነው የምናብራራው። መቀሌ 8 ወር ስንቀመጥ ኦፕሬሽናል ስራው ተሰርቶ በጣም ለራሳቸው በማይገባቸው እኛም በማንገምተው መንገድ ነው ጦርነቱ ያለቀው። የዚህ ዋነኛው ፓወር የነበረው ደግሞ ኢትዮጵያዊነት ጥቃት ነው። አንድን ወታደር ዩኒፎርም ለብሶ ዩኒፎርም የለበሰ ሲመታው እንደ ሰው የሚሰጠው ኢነርጂ አለው። ያ ደግሞ ያውቀዋል። የነሱን ባህሪ፣ የነሱን ተንኮል፣ የነሱን መሰሪነት ያውቀዋል። ይሄ የማይሰጥ ተአምር ነው የሚሰጠው፣ ጉልበት ነው የሚሰጠው። ይሄ ተደምሮ ነው ያለው። ይሄ ሲያልቅ ግን 8 ወር መዋቅሩ አልተመታም። በአጭር አማርኛ ምን ማለት ነው? ከተማዎቹን ለኛ ለቀቁ፣ እነሱ ግን ጣቢያቸውን ገጠር አደረጉ። ህዝቡ ከኛ ጋር እንዳይጠጋ አደረጉት፣ አሳመጹት። በዘር ማለት ነው። ይሄ ለነሱ ትልቅ ጉልበት ሆነ፣ የዘሩ ነገር ማለት ነው። ኃይል አሰባሰቡ። ስለዚህ ትግራይ ሊጠፋ ነው፣ ዘሩ ሊጠፋ ነው የሚል ነገር ተጀመረ። እኛ ግን መቀሌ 8 ወር ስንቀመጥ በቢሊየን የሚቆጠር ነው መንግስት ገንዘብ የሚያፈሰው በእርዳታ መሰረተ ልማቱን ለመመለስ ለማቋቋም የማይደረግ ጥረት የለም። ሰራዊቱ ይሄንን የሚፈስ ሚሊየን ህዝቡ የሚጠቀም ስለሆነ ሰላም እናረጋግጥ ብለን ደግሞ በየበረሃ እንገባ ነበር። ይሄን አድርገው ጦርነቱን እንቀይረዋለን የሚል ፕላን አደረጉ። ስለዚህ የሰው ኃይል ማሰባሰብ አንዱ ትልቁ ስራቸው ነበር። ሁለተኛ 27 ዓመት በድፍረት ነው የምናገረው፣ 27 ዓመት የቀበሩትን ትጥቅ አወጡ። የኢትዮጵያ መከላከያ ሰራዊት መካናይዝ ክፍለ ጦሮቹ 22 እና 23 ዓመት ነው እዛ የተቀመጡት። ስለዚህ ትልቅ ሄድኳርተር አላቸው፣ ትልቅ ቤዝ አላቸው። ብዙ የተበላሸ ብረት አለ፣ ስፔር ፓርት አጥቶ የተቀመጣለ። ስፔር ፓርት እንዳያገኝ የሚያደርጉት እነሱ ናቸው። ምክንያቱም እንትኑን ይዘውታል፣ ይሄ ሎጂስቲክሱን ይዘውታል። ስፔር ፓርቱ ግን አዲስ አበባ ሄድ ኳርተሩ ሳይሆን ግን መቀሌ ነው የነበረው። 6 ዓመት 7 ዓመት አልሰራም ያለ ታንክ አሁን እየሰራ ነው። ስፔር ፓርቱ ስላለ ነው የሰጡት። እኛ እዛ መቀሌ ገብተን በጥያቄ የማይመለስ የነበረ ስፔር ፓርት እዛ አግኝተናል። በትጥቅ ደረጃ ለረጅም ጊዜ የተዘጋጁበት፣ በተተኳሽ ደረጃ ለረጅም ጊዜ የተዘጋጁበት፣ በመድኃኒት ደረጃ ለረጅም ጊዜ የትግራይ በረሃዎች በሙሉ ዲፖዎች ነበሩ። ይሄ አሁን ዶክተር አብይ ከመጣ በኋላ በ3 ዓመቱ የተዘረፈ አይደለም፣ እሱ አለ። ግን ከዛ በፊት ግን ፐርፐዝሊ ያዘጋጁት ነበር። ለምን? ቅድም ያለው ነው። ኢትዮጵያዊ ሰራዊት መገንባት አይፈልጉም፣ የራሳቸውን ግን ከረጅም ጊዜ አንጻር ይገነቡ ነበር። ይሄ አንዱ ዝግጅታቸው ነው የነበረው። ሁለተኛው ዝግጅታቸው ዲፕሎማሲው፣ ከኋላ የሚመሯቸው አሉ።
ከነሱ ብቻ አይደለም የተዋጋ ነው። ምን አገዟቸው፣ ምን ረዷቸው መዘርዘር እንችላለን። የማይታወቅ ነገር አይደለም በዚህ ዘመን። ይህን ዝግጅት አድርገው ነው እንግዲህ ከ250 ሺህ በላይ ኃይል አዘጋጁ። እኛ መቀሌ እንደለቀቅን መቀሌ የለቀቅንበት በቃ እሺ ግጭቱን እናቆምና ምክንያት መሆን የለበትም፣ ሰበብ መሆን የለበትም። የኛ የበጎ አስተሳሰብ ነው። ይህን የበጎ አስተሳሰብ እንደ ሽንፈት፣ እንደ ተሸናፊነት እነሱ አፈር ለብሰው መጥተው ዓለምን አፍሪካን ማንቀጥቀጥ እንደሚችሉ አድርገው ራሳቸውን ሳሉ አሰቡ። በዛ ደረጃ አሰቡና ከ250 ሺህ በላይ ኃይል አዘጋጁ። ሻለቃዎቹን ፈጠሩ፣ ክፍለ ጦሮቹን ፈጠሩ፣ ኮሮቹን ፈጠሩ፣ አርሚዎቹን ፈጠሩ። ይነግሩን ነበር እየወጡ ፈጠሩ። ይህንን በተሻለ መጠን ለማስታጠቅ ሞከሩ። ከሚመሯቸው ሰዎች ጋር በደንብ ተገናኙ፣ በደንብ ተደራጁ፣ በደንብ ተቆላለፉ። ስለዚህ መጀመር አለብን የሚል ነገር አመጡ። ጦርነቱ እንደ አዲስ መጀመር አለብን። 250 ሺህ ግን የሚዋጋ ነው። ከ250 ሺህ በላይ ጀሌ አለ። ያ ጀሌ ንብረት የሚወስድ፣ ያ ጀሌ የጎደለ የሞተ የሚተካ፣ ያ ጀሌ ስንቅ ምናምን የሚያቀርብ ሚል ከሱ ቁጥር በላይ መጣ። ማየት ይቻላል። የጦርነቱን እንትን አንድ ቀን ለህዝቡ እናወጣዋለን። ይሄ ሆኖ እኛ በምንድን ነው የጀመርነው ነው። አሁን ይሄ ለፍጆታ ብዬ የምናገረው ነገር አይደለም። 44 ሺህ በ200 ምናምን ሺህ ነው ውጊያው የተጀመረው። ፋክቱ ይሄ 12 ክፍለ ጦር በ50 ምናምን ክፍለ ጦር ነው የነበረው። ኮር የሚባል እኛ ነበረን። በዚህ ቁጥር ነው የመጡት። በየከተማው የነበረ ድሮ በትግሉ የተሳተፈ አሁን ሐኪም ሊሆን ይችላል፣ ግብርና ሊሆን ይችላል፣ በሙሉ ትንሽ የውጊያ ልምድ አለ የሚለውም በሙሉ ነው በክተት ያመጡት ውስጥ ለውስጥ። ይሄን ይዘው ነው የመጡት እነሱ። ዝግጅቱ ይሄ ነው። ዝግጅቱ ይሄ ከሆነ ምን ፍላጎት አስቀመጡ? 3 ፍላጎቶች አስቀመጡ። አንደኛ የኢትዮጵያን ሰራዊት እንደመስሳለን፣ ቁጥሩ ይሄን ያክል ነው፣ ቢበዛ ከ50 ሺህ አይበልጥም። አንድ ይሄን መደምሰስ አለብን፣ ትጥቁን መቀማት አለብን። ሁለተኛ ፖለቲካ ፍላጎቱ ሚሊዮን መያዝ አለብን። የኢትዮጵያ የባህር በር ስለሆነ እሱን ከያዝን ኮላፕስ ያደርጋል፣ መንግስት ወደ ድርድር ይመጣል። ሸዋ መግባት አለብን፣ ስርዓተ መንግስቱን ማንቀጥቀጥ መቻል አለብን የሚል ያዙ። ይህንን ለማድረግ ደግሞ የጋራ የሽግግር መንግስት ማቆም አለብን። የጋራ ሽግግር መንግስት ሸኔን እንጨምራለን። ይሄ የሞተ ጠላት እንደገና እንትን ነፍቶበት የመጣለ ሸኔ የሚባል እሱን ያዙ። የቅማንትን ያዙ። የአገው ሸንጎ ብለው አደራጁ። አዲስ ሌላ ምናምን ነገር አመጡና የብሔር ብሔረሰብ የሚመስል ቅርጽ እንስራ ብለው በማክሲመም ሰሩ። ይሄንን አድርገው ነው እንግዲህ ይሄን ፍላጎት ይዘው ወደዚህ ጦርነት ይሄዱት። ሌላ ተጨማሪ አለ ከዚሁ ጋር ሊጨመር የሚችል የአማራን ህዝብ ልብ መስበር አለብን፣ መዝረፍ አለብን፣ መቅጣት አለብን የሚሉ ደግሞ ተጨማሪዎች አሉ። ይህ ፍላጎት ተይዘው በዚህ መንገድ ለምዕራቡና ለሚሌ እና መሃል ላይ በዚህ ለቆቦ ወልዲያ ደስ እያደረገ ለሚመጣው መስመር ኃይል መድበው ለዛ ይዘው መጡ። ይሄ ነው እንግዲህ ይሄንን ፍላጎት ይሄንን አደረጃጀት መነሻ አድርገው የመጡት ማለት ነው። ይሄን ሲያደርጉ ግን 2 ስትራቴጂዎች ነበሯቸው። አንደኛው ስትራቴጂ በኃይል የበላይነት በሰው መዋጋት መቻል አለብን።
አሉ። የውጊያ ኮሚኒኬሽናቸው የሚያወራው ይሄን ነው። ሰነዳቸው የሚያወራው በሰው የበላይነት መሄድ መቻል፣ የኃይል የበላይነት መሄድ መቻል አለብን። 1 ለ15 መመደብ አለብን። 1 ለ15 እየመደብን ውጊያውን በጣም ማፍጠን አለብን። ቶሎ መጨረስ መቻል አለብን። ምክንያቱም ጦርነቱ ሪሶርስ እንደሆነ ይገባቸዋል። ይሄ አንዱ ስትራቴጂያቸው ነበር። ሁለተኛ ስትራቴጂያቸው ስነ ልቦናውን በጣም በተደራጀ መንገድ መምራት ነው። እነዚህን ሁለት ይዘው ነው የመጡት። ስነ ልቦናው ምንድነው? አሁን ያለው መከላከያ ሊከላከል አይችልም፣ እኛ እዚህ ገብተናል፣ እኛ እዚህ ወጥተናል። በጣም አሰልች የሆነ ዲስኩር አለ። ይሄንን ስትራቴጂ ይዘው ነው እንግዲህ ወደ ውጊያው ለመግባት የሞከሩት። የአሸባሪ ህወሓት ቡድን በአፋርና በአማራ ክልል ወረራዎችን ከፈጸመ በኋላ በአፋር ክልል ሰርጎ ለመግባት ብዙ ጥረት አድርገዋል። በአማራ ክልል በኩል ደግሞ እስከ ሰሜን ሸዋ ድረስ ደርሶ ነበር። ይሄንን የወረራ ኃይል እና የወረራ እንቅስቃሴ ለመመከት ምን አይነት ስትራቴጂ ተጠቀማችሁ? እንዴትስ መመከት ቻላችሁ? አሁን እንግዲህ ይሄ ነው የጠላት እንትን አደረጃጀት፣ ትጥቅ ይዘው ነው የመጡት። በነገራችን ላይ ቅድም እንዳልኳችሁ ከ250 በላይ ሲመጣ ከ30 በላይ እስከ 40 ድረስ የሚገመት ታንክ አላቸው። መድፎች በዛ ቁጥር አላቸው። አየር መቃወሚያዎች በዛ ቁጥር አላቸው። ይሄ ለታሪክ ለቅርጽ ተብሎ የተቀመጠ የሄደ ብረት በሙሉ ውጊያ ውስጥ ገብቶ የኛ መካናይዝድ ዩኒት ቅድም እንዳልኳችሁ እዛ ተበላሽቷል። 5 ታንክ ካለ 4ቱን አርዶ 2 የሚወጣለት ከሆነ ይሄን ሁሉ ሰርቷል። ኮሚኒኬሽን በደንብ የተደራጀ ኮሚኒኬሽን ይዘው ነው የመጡት። እኔው በዚህ ተዘጋጅተው በዚህ ሳይዝ ይዘው ነው የመጡት። ስለዚህ መንግስትን መገልበጥ፣ ሚሊዮን መያዝ፣ የሁመራን ኮሪደር ማስከፈት፣ የአማራንን ማበሳበስ፣ ኢትዮጵያን ማንበርከክ፣ ካልሆነ ደግሞ መበተን አለባት። ለሚዲያ የሚገልጹት ብቻ አይደለም። በጠለፋ የምናገኘው ተበትና መሞት አለብን የሚለው ናቸው። በዚህ ልክ ነው እንግዲህ ራሳቸውን አዘጋጅተው የመጡት ነው ማለት ነው። እኛው እንዴት ነው ጦርነቱ መንግስት የመከተው የሚለው ሲታይ አሁን ጦርነቱ ሲመከት የመጀመሪያው ነገር መንግስትም ያነሳው መከላከያም ያነሳው ይሄ ጦርነት ምን አይነት ጦርነት ነው? ምን አይነት የጦርነት ባህሪ ነው ያለው የሚል ነው። ምናልባት ብዙዎቹ መሪዎች በሚዲያ ላይ ይናገሩታል። ሰው በደንብ ያዙ አይመስል። ህዝባዊ ጦርነት ነው። ህዝባዊ ጦርነት ማለት ምን ማለት ነው? ህዝባዊ ጦርነት ሁለት ነገር ነው የሚያደርገው። ሌላውን ተተማተ አንደኛው ለጦርነቱ የሚመጣ በማክሲመም የሰው የበላይነት ጎርፍ ይዘ መምጣት ነው። ሰው በሰው ነው የሚዋጋው። አሁን እዚህ የሚዋጋው ስኪል አይደለም ማለት ነው። ሁለተኛው ይሄን የሰው የበላይነት ደግሞ ይዞ የመጡበት ሌላው ምክንያት ደግሞ የጋንጎቹ ከፍተኛ ፍላጎት አለ። ይህን ፍላጎት ደግሞ በዘር አድርገው ነው የመጡት። ስለዚህ ጦርነቱ ህዝባዊ ነው። በኃይል የበላይነት ነው የሚሄደው። አንዱ የጦርነቱን ባህሪ በትክክል መመለስ ነው። ሁለተኛው የጦርነቱ ባህሪ ኢትዮጵያን ማፍረስ ነው። ስለዚህ ኢትዮጵያን መከላከል አለብን። የመንግስታችንም አቋም የመከላከያ አቋም ኢትዮጵያን ማዳን አለብን። ሁሉም ነገር የኛ ዝግጅት ከዚህ ነው መነሳት መቻል ያለበት የሚል ነገር በግልጽ ተሰምሮ ከስሜት ነፃ ሆኖ ጥንካሬያቸው በትክክል ተቀምጡ 1 2 3 4 ይሄ ነው ጥንካሬያቸው። ድክመታቸው ደግሞ 1 2 3 4 ይሄ ነው ድክመታቸው። ስለዚህ እኛ መጫወት የምንችለው በዚህ ነው። በጥንካሬያቸው ላይ በልጠን መገኘት አለብን። ድክመታቸውን ደግሞ ሞር መበዝበዝ አለብን። እሱን እንዲሰፋ ነው ማድረግ መቻል ያለበት ተብሎ በግልጽ ተገምግሞ የጦርነቱ ባህሪ ነው የተቀመጠው። ይሄ የጦርነት ባህሪ ከተቀመጠ በኋላ ኦኬ፣ ስለዚህ ጦርነት ባህሪ የሚመጥን ምን አይነት ስትራቴጂ ነው መከተል ያለብን? ምን አይነት ስትራቴጂስ እንከተል የሚለው ስትራቴጂዎቻችን 4 ነበሩ በዋናነት። አንደኛው በፍጹም ለዚህ ኃይል ቀይ መስመር አድርገን ማስመር ያለብን ሁለቱን ኮሪደር መስጠት የለብንም። ሚሊዮንና የሁመራ
ይሄን ያልንበት ነገር ሁለት ነገር አለ። የሚሌ ኮሪደር የኢትዮጵያን ነገር ለማቃወስ ከፍተኛ ሚና ያለው ነው። ወደባችን እሱ የሁመራ ያልነው ነገር ነው ሌላ ኃይል እንዳይገባ ነው። እነሱን የሚደግፍ ኃይል አለ፣ ኋላ ነሳዋለሁ። እነሱን የሚደግፈው ኃይል አክሰስ ማድረግ የሚችለው በሁመራ ነው። ትጥቅ ቢፈልጉ፣ እርዳታ ቢፈልጉ፣ ለውጊያው የሚያስፈልጋቸው ማቴሪያል ቢፈልጉ እሱ ነው። ይሄ መዘጋት አለበት። ሁለቱ መዘጋት አለባቸው። በፍጹም የማይፈቀዱ መሆን አለባቸው። ይሄ አንድ ስትራቴጂ። ይሄንን ስናደርግ መሃሉ ላይ ግን በማክሲመም መከላከል አለብን። የመከላከል ውጊያ ማድረግ አለ። ሶስቱም እነዚህ ሁለቱ ሁሉም ነገር ሲደመር አሁን ማጥቃት አንችልም፣ መከላከል ነው ያለብን። ይሄ ይዞት የመጣውን ጎርፍ በማዳከም በመከላከል ነው ማዳከም ያለብን። አንዱ ፖይንት ይሄ ነው፣ አንዱ ስትራቴጂ ማለት ነው። ስለዚህ ሚሌን ሁመራን ይዘን የማይፈቀድ ማድረግ አለብን። መሃሉ ላይ ግን መከላከል አለብን። አንዱ ስትራቴጂ ነው። ሁለተኛው ስትራቴጂ በኃይል የበላይነት ተበልጠናል፣ በአደረጃጀት ተበልጠናል። 12 ክፍለ ጦር ይዘን ይሄንን ኃይል መመከት አንችል። ትጥቆች ያስፈልጉናል። ስለዚህ ኃይላችን በምንችለው አቅም ማባዛት አለብን። የሰው ኃይላችን መመልመል አለብን፣ ማሰልጠን አለብን፣ ማደራጀት አለብን፣ ትጥቅ ቶሎ ማምጣት አለብን፣ ወዘተ ማምጣት አለብን። ይሄን እስከምናመጣ ይሄንን መከላከል አለብን። ይሄንን አቅም እስከምንፈጥር ድረስ መከላከል መቻል አለብን። ይሄ ሁለተኛው ስትራቴጂ ነው። ሶስተኛው ስትራቴጂ የሀገሪቷን ብሔራዊ አቅም በሙሉ መጠቀም መቻል አለብን። ድንጋይ ወርውር ብሔራዊ አቅሟን መጠቀም መቻል አለብን። የክልሎችን የጸጥታ ኃይል፣ የፌዴራል የጸጥታ ኃይል፣ ለዚህ የሚያስፈልግ ኢኮኖሚ፣ ለዚህ የሚያስፈልግ የዲፕሎማሲ ስራ፣ ለዚህ የሚያስፈልግ በሙሉ አቅም ተብሎ በአገር ደረጃ ያሉትን ወደ ጦርነቱ ሞቢላይዝ ማድረግ አለብን። ይሄ በጣም ትልቅ እንትን ነው። የክልሎች አቅም ትልቅ ነው። የፌዴራል አቅሞች ትልቅ ነው። እዚህ ላይ እንግዲህ የፌዴራል ሲመጣ ብዙ አለ። ኢኮኖሚው ጦርነቱን መሸከም አለበት፣ ዲፕሎማሲው ለጦርነቱ መስራት አለበት፣ ሚዲያው ለጦርነቱ መስራት መቻል አለበት። ብዙ ነገር ሊነሳ አይችልም። ይሄ ግን የብሔራዊ አቅማችን ግን በሙሉ ወደ ጦርነቱ መዞር አለበት አገር ልናድን ከሆነ። ይሄ ሶስተኛው ስትራቴጂ ነው። አራተኛው ስትራቴጂ ለምንገነባው ወይም ደግሞ ለምንመኘው ኢትዮጵያዊ ሰራዊት እርሾ መጣል አለብን። ቤዙን ፋውንዴሽኑን መትከል መቻል አለብን። በሰው ቁጥር፣ በአመራር ብቃት፣ በትጥቅ፣ በአደረጃጀት፣ በሁሉም ነገር ግን እርሾችን መትከል መቻል አለብን የሚል ስትራቴጂ ተይዞ ነው እንግዲህ ወደ ውጊያ የተገባው። አሁን እዚህ ፖይንት ላይ የምናየው ምንድነው? ጦርነቱን ለመመከት በጣም በእኛ እድሜ ቅድም ያገለጽኩት እንደዚህ አይነት ውስብስብ ጦርነት በብልሃት በእርጋታ ከስሜት ነፃ መሆን የሚሰራውና የማይሰራውን ለይቶ መምራት በጣም ይጠይቃል። በዛ በተንደፋረሰ ሁኔታ እንደዚህ አድርገህ ስርዓት ይዘህ ገምግመህ አስቀምጠ መሄድ የመንግስትን ብስለት ነው የሚያሳየው፣ የመከላከያን ብስለት ነው የሚያሳየው። ይሄ ወደደም ጠላም ሰው ባይቀበለውም እኛ ግን አፕሪሼት የምናደርገው ይሄ ነው። ሌላ ምንም ሚስጥር የለንም። አንዱ ነገር ይሄ ነው። ይሄ ሆኖ ነው እንግዲህ ውጊያው የተካሄደው። ውጊያዎቹ ጦርነቶቹ በሙሉ ውጊያዎቹ በጣም አስቸጋሪ ናቸው። በጣም አስቸጋሪ ናቸው። ምክንያቱም ቅድም ያልኳቸዋል የኃይል የበላይነት አለ። ለምሳሌ አሁን እነሱ የሚያካሂዱት የውጊያ አለ በጣም የሰውን ስነ ልቦና የሚጎዳል። የቆረጣ ውጊያ ነው የምናካሄደው። በዚህ አንደኛ የቆረጣ ውጊያ የሚባል ሳይንስ የለም። የድብዝ ውጊያ ነው። የድብዝ ውጊያ ደግሞ የራሶቹ ህጎች አሉ። ይሄ ደግሞ የነሱ አይደለም። የድብዝ ውጊያ ራሱ የተጀመረው ሁለተኛው ዓለም ጦርነት ነው አፕላይ የተደረገው። ማንኛውም ሀገር የሚጠቀምበት ይሄ ነው። ይሄ ሳይንስ ከመሬቱ ጋር ከሚገጥምህ ጠላት ጋር እንዴት አድርገህ ነው የሚሰራ ነው
የኮማንዶሮቹም የመንግስትም እንትን የሚያስበው እንጂ ይሄ ሳይንስ የነበረ ሳይንስ ግን ስነ ልቦናው በጣም ጎድቶታል። ቆረጠው፣ ሰንጠቀው ምናምን ሄደ የሚለው ነገር በጣም አስቸጋሪዎች ግን ውጊያዎች ነበሩ። ለምሳሌ አንደኛው ጦርነት ከጎንደርና የጋሸና አለ። የጋሸናው መስመር ደብረ ታቦር ገብቷል፣ ኦልሞስት ገብቷል። ከተማዋ ለመግባቱን አይደለም በኦፕሬሽን እንትን ስታየው ግን ገብቷል። ለጎንደር ባህር ዳር መስመር 60 ምናምን ኪሎ ሜትር ነው የቀረው። ስለዚህ ከተማውን ካልፈለገ ወደ ግራ ወደ ቀኝ ብሎ መሄድ ይችላል። አንድ ይሄ። ሁለተኛው በጎንደር ያለው ሌላ አርሚ ደግሞ ዳባር ቀንትቶ በውቅን ገብቷል፣ በዳባት ገብቷል። ለዋናው መስመር 1 ኪሎ ሜትር ርቀት ላይ ነው ያለው። እነዚህ ሁለቱ በጣም መጥፎች ናቸው። በጣም አስቸጋሪ መጥፎች ናቸው የነበሩት። ምክንያቱም ይሄንን የጎንደርና የባህር ዳር መስመር ከቆረጠ እና እሱን ከያዘ ያ ያስቀመጥነው ስትራቴጂ አይሰራም ማለት ነው። መከላከል ያለው ነገር ኦልሞስት ተበስቷል ማለት ነው። ስለዚህ ይሄ በጣም በጣም በሚገርም መንገድ ነው የተሰራው። የባህር ዳር የሚገሰግሰውን መጀመሪያ ማስቆም አለብን። ስለዚህ ይሄንን ኃይል ለመስበር ጋሸና ላይ መቁረጥ አለብን። ጋሸና ስንቆርጥ ምን ማለት ነው? 140 ምናምን ኪሎ ሜትር ማለት ነው። ጋሸና ዳባርቅ 140 130 ኪሎ ሜትር። ይሄ ነው የደብዝ ኦፕሬሽን ማለት፣ በጥልቀት መቁረጥ ነው። ስንቆርጠው ግን ነው ብዙ ጊዜ ለምን ለቀቃችሁት ይባላል። ስንቆርጠው ግን ሁለት ዓላማዎች ግን የግድ መያዝ አለበት። ይሄ ኦፕሬሽን አንደኛ በትንሽ ኃይል ነው የምንቆርጠው። አንደኛው ዓላማ በፍጹም ባህር ዳር እንዳይመኝ ወደኋላ መመለስ አለበት። ይሄን ካደረገ አቸባርገናል። ምክንያቱም እኛ የምንፈልገው ኃይል ማዘጋጃቻችን ጊዜያችን የምንፈልገው አንዱ ይሄ ነው። ሁለተኛ እዛ ከመጣ ሊያስቀር የሚችለውን ጠላት ካስቀረ በቂ ነው። አሁን እኛ ቦታ ጋር የምንዋጋው እኛ የምንዋጋው ጠላት ጋር ነው የምንዋጋው። ስለዚህ ይሄንን በፍጥነት ነው የተመለሰው። አውቶማቲካሊ በፍጥነት ነው ወደ ጋሸና ሄደው። ምክንያቱም በጣም ገብቷል፣ ከሳፕላዩ ሩቋል፣ ከሎጂስቲክሱ ሩቋል፣ ከዋናው ኃይል ጋር አይቀናጅም። ያኛውንም የዳባቱን ይዘነዋል። ይሄ በፍጥነት ሲጀመር ያኛውን አውቶማቲካሊ ደግሞ ውጊያ መጀመር አለብን፣ ማጥቃት አለብን፣ ጠርገን ማውረድ አለብን ወደ ቆላው። ያንም በሚገርም መንገድ ተጠርጎ ሄደ ማለት ነው። ስለዚህ ያ ኮሪደር ነፃ ሆነ ማለት ነው። ምን ለማለት ነው እያነሳሁት ያለሁት? ካስቀመጥነው ስትራቴጂ እየተሸረፈ ነው ያን የሚሰራው። አንዳንዱ ቦታ ላይ ለቀቅ ሲል ለቀቅ እናደርገዋለን። የምናደርግበት ስትራቴጂውን እስካልጎዳ ድረስ ብዙ እንትን አያመጣም ማለት ነው። አንዱ ይሄ ነው። ሌላው ሁለተኛው ትልቁ ፈተና የነበረው የሚሌ ነው። የሚሌ በጣም በጣም ከባድ ነው። አሰልች የሆነ ውጊያ ነው የተካሄደበት። እሱም ዋናው ፍላጎቱ እሱ ነው። ከኛ አንጻርም ደግሞ ስትመጣ ደግሞ እንዳንሰጥ የምንፈልገው ቦታ ደግሞ እሱ ነው። እዚህ ላይ ከፍተኛ ተጋድሎ ነው የሰራው። ይሄ አንዱ ትልቁ ውጊያ የተካሄደበት ይሄ ነው። ሌላው ሶስተኛው መሀሉ ላይ የነበረው ይሄ የወልዲያ የደሴ ምናምን ውጊያ በጣም እንጃ በምን ደረጃ እንደሚገለጽ አላውቅም። እጅግ አሰልች፣ እረፍት የሌለው ግን ደግሞ ከብዙ ሁኔታዎች ጋር አብሮ የሚሰራ ጦርነት ነው። አንደኛው እየገባባቸው ያሉ ከተሞች በጣም ታዋቂ ናቸው። ኮምቦልቻ አለ፣ ደሴ አለ፣ ወልዲያ አለ፣ ውቦ አለ። እነዚህ ከተሞች አሉ። እነዚህ በማህበረሰቡ ያሉ በማህበረሰቡ ጭንቅላት ያሉ ውጊያዎች አሉ። እነዚህን ላለመልቀቅ በጣም ብዙ ነው የተሰራው። አሁን ለምሳሌ ለምንድን ነው ወደ ኋላ ሄዳችሁት? አሁን ከተሞቹን ለምን ለቆ ወጣ? አዎ ለምንድን ነው ለቆ ወጣ ሊባል ይችላል። የት አለና 44000 ይዘን ነው እንደምንከላከለው? ከሁመራ እስከ ምሌ ተወጥረን
ልንከላከል አንችልም። የኃይል የበላይነት መፍጠር አለብን ብለናል። ማደራጀት እሱ እስከሚመጣልን ድረስ ሜዳ ይሄንም ስለሚያውቅ ከኋላ የነበረውን ዝግጅትም ስለሚያውቅ ይሄን ጦርነት ማሮጥ አለበት። ለሱ ደግሞ ይሄ በምንችለው አቅም ነው። ለምሳሌ አሁን ወደ ኋላ ተመለሳችሁ አፈገፈጋችሁ ምናምን ይሄ እኮ የጦርነት ህግ ነው። ማጥቃት የሚባል ነገር እኮ ማጥቃት ታጠቃለህ፣ አቅም ካነሰ ደግሞ ታፈገፍጋለህ፣ አፈግፍገህ እንደገና ደግሞ ታጠቃለህ። ዋናው ግን ግቡ ግን ምንድነው? ፋይናል መጨረሻ ጦርነቱ ማን ያሸነፈ ነው። አንድ ጦርነት ትልቅ ነው፣ በጣም ሰፊ ነው፣ አገር የሚያንቀሳቅስ ጦርነት ነው። በመሃሉ ብዙ ኦፕሬሽኖች አሉ፣ ብዙ ውጊያዎች አሉ፣ ብዙ ጦርነቶች አሉ። አንዱ ጋር ልትሸነፍ ትችላለህ፣ አንዱ ጋር ልታሸንፍ ትችላለህ። ፋይናል ግን ደምረህ ግን ጦርነቱን መከት ካልመከትክም ነው መለኪያው እንጂ ይሄ ለኮማንዶሮቹ ያንን ውጊያ ለምን አላረክም ለምን እንደዚህ ሆንክም ብለህ የምትጠይቀው እንደዛ ነው። ይሄ በጣም እንትን ነው፣ ከባድ የሆኑ ውጊያዎች ነው የነበሩት። ከዛ በኋላ የኃይል ዝግጅቱ ምናምን አለቀ። የኛ አሁን ማጥቃት መቻል አለብን ብለን ለመገምገም በደንብ ጠላትን መገምገም ነበረብን። ምን ያክል መታ ነው፣ ምን ያክል ቀረ፣ ስንት ቶክስ አስቀረን፣ ስንት የሰው ኃይል አለው፣ ለመሆኑ የት ግንባር ነው የተሰለፈው፣ እኛ ስለዛ ምን ያክል ነው የተዘጋጀ ነው የሚል ነገር በብስለት የሚገመገም ነው፣ በጥልቀት የሚገመገም፣ በስሜት የሚገመገም ማለት ነው። ስለዚህ እስከ ሸዋ ድረስ መጣ ማለት ነው። ጠቅላይ ሚኒስትሩ ወደ ግንባር ሄደዋል። ወደ ግንባር የሄዱት ግን ወደ ግንባር የሄዱ ጊዜ አይደለም የሄዱት፣ ከዛ በፊትም ግንባር ነው የነበሩት። ያ ኦፊሻሊ ኦፊሳቸውን ዘግተው የወጡበት እንጂ አሁን በምለው ፕሮሰስ ሁሉ ኦልሞስት እሳቸው የሚመሩት ቲም ነው ቅድም ያወራው ያለሁትን እየገለጽኩልህ ያለሁትን እንትን የሚያደርገው ማለት ነው። እኔው ብቻ ግን ማጥቃት መጀመር አለብን። ማጥቃት እንዴት እንጀምር? ሁለት ነገሮችን ነው ያስቀመጠው። አሁን ማጥቃት እንችላለን። ስለዚህ አሁን ማጥቃት የምንችል ከሆነ የመጀመሪያው ከሸዋ ማውጣት አለብን። ሸዋ አካባቢ ላይ እየተልከሰከሰ ያለውን ማውጣት መቻል አለብን። ሁለተኛው ሚሊዮን መጨረስ አለብን። የካሳሲስካ ውጊያ የሚባለው ነገር ጠቅለለን ከዛ ማባረር አለብን። እንዲህ ያለ ፋይናል ሶስተኛ ደግሞ ድንበር ትግራይ አካባቢ ላይ ማስገባት አለብን። ይሄን አይደል? እነዚህ ናቸው። እነዚህ ለመስራት ግን ከባድ። የመጀመሪያው የሚሌ የካሳሲስካን ማጥቃት ነው የተፈጸመው። እሱን እንዳለቀ አንዳንዶቹ ውጊያ ሳይጨርሱ ዩኒቶቹ ውጊያ ሳይጨርሱ አውቶማቲካሊ የሐርቡ ነው ከ110 በላይ ኪሎ ሜትር የሐርቡ እዛ እንዲቆርጥ የተደረገው የኃይል ሐርቡ ማለት ከጣር ማበር ኦልሞስት ወደ 130 ምናምን ኪሎ ሜትር ማለት ነው። ይህ ኃይል አሁን የት ይሄድ? መንገድ ዘጋን። በቃ አንተኩስ፣ ኋላ ለማመጣው ነው አንምታው። ቤት ይምጣ ምግብ፣ ቤት ይምጣ ሪሶርስ፣ መንገዱ ተዘጋ ማለት ነው። ያንን በብርሃን ፍጥነት ነው እየተመታ ወደ ኋላ ሄዱ። ሲመታ ደግሞ በሁለት ነው። ከፊት ለፊት የሚመታው ኃይል አለ፣ የቆረጠው ኃይል የሚመታው አለ፣ ከአየር ደግሞ ይመታል። ይሄ ተዘርክርኮ ይሄ እንዲወጣ ተደረገ። በዚህ ግን አይደለም የውጊያው ሙቭመንት እንደገና ደግሞ የተጠበቀው። አሁንም ልክ ደሴንና ኮምቦልቻን ለቆ እንደወጣ የአምባሰል ተራሮችን ይዤ ደግሞ መከላከል አለብኝ አለ። የአምባሰልን ደግሞ ለማስለቀቅ ሁለት ነው። ይሄ ውጊያ ሳያልቅ አሁንም በአንድ ቀን እንደገና ዞሮ ዞብል እንዲቆረጥ ነው የተደረገው። ሶስተኛው ጋሸናን ላሊበላ እንዲቆረጥ ተደረገ። እነዚህ በሙሉ ተደምረው ነው ውጊያው የሚፈጸሙ። ያንደኛውን አንደኛው እየተቀበሉ፣ ያንደኛውን ግለት አንደኛው እየተቀበሉ፣ ያንደኛውን ግለት አንደኛው እየተቀበለ ነው። ይሄ በሙሉ በመሰራቱ 4 ወር ተኩል ወይ 5 ወር ተኩል የመጣበትን 500 ምናምን ኪሎ ሜትር በ12 ቀን ነው ሄደው። ይሄ ድል ለማይመስለው ድል ላይመስለው ይችላል። እኛ ግን በጣም የምንኮራበት ድል ነው። ኦፕሬሽናል በጣም የተማርንበት ድል ነው።
ይሄ በሙሉ በዚህ መንገድ ነው በፍጥነት ሄደው ልል የፈለጉት ከጥያቄው አንፃር አንደኛ ብቃት ያለው አመራር ስለመራው፣ ሁለተኛ የኢትዮጵያ ልብ ስለመራው፣ ሶስተኛ ሳይንሱን በሚገባ መጠቀም የሚችሉ በየደረጃው ያሉ ኮማንደሮች ስላሉ በእነዚህ ምክንያት በአጭር ጊዜ ወደ ከባቢው እንዴት ተደርጓል ማለት ነው። የዚህ ሁሉ ስትራቴጂ የዚህ ሁሉ ውጊያ ድምር ውጤት ምንድን ነው? ምን አይነት ውጤት ነው የተገኘው? በሁለት ነገር ሲለካው ውጤቱ አሁን ውጤቱን ስንለካና የውጤቱን ባለቤት ደግሞ አያይዤ ላንሰው። ለምሳሌ አሁን ውጤቱን ስንለካው በሀገር ደረጃ ምንድን ነው የመጣው ውጤት? አሁን መከላከያ የሞተ መከላከያ ተገምጋሚ ሆኗል። እሱ ችግር የለውም። እንድንገመገም ግን ሰላም ስላመጣ ነው። ለምሳሌ ይሄ ኃይል ኢትዮጵያን የሚያፈርሰው ኃይል ብቻውን አልነበረም። በሙሉ ኦፕሬሽኖቹ ሙሉ መረጃ አለው። እኔ እናንተ እዚህ ያወራ ነው መረጃ አለው። ግን የጠላት ስለሆንኩ አንተ ጠላት ስለሆንክ አይደለም። ትላልቆቹ መስጠት የሚችላቸው ቴክኖሎጂ ስላለን እኛ እኮ ስልክ አንይዝም፣ ሬዲዮ አንይዝም እኮ። እንዳንይዝ ያደረገን ወያኔ ሳይሆን እንዳንይዝ ያደረገን እነሱ የሚነዷቸው ሰዎች ናቸው። የውጭ አጋዦች አሏቸው እያሉ ነው። ኦፍኮርስ ምንም ጥያቄ የለውም። ይህ ሀገር እኮ ጣር ማህበር ምናምን ሲገባ እኮ ሰላም አስከባሪ ለማስገባት ዝግጅት እየተደረገ የገሌ ሀገር ሀገር ልልህ እችላለሁ። መሲነሪ ወታደር እየተዘጋጀ እነሱን የሚያግዝ ሽግግር መንግስት እየቆመ ሸኔም የኦሮሞ መገንጠል እንዲያነሳ ጥያቄ የተስተካከለ አገር ነው እኮ የነበረው። የመጀመሪያው ውጤት አገር ነው ሄዳ ነው። አገር ከብተና ነው ሄዳ ነው። ጠቅላይ ሚኒስትሩም እኮ ሲገቡ የኔ ጠቅላይ ሚኒስትርነት ከሀገር በላይ አይደለም ምንም ማለት አይደለም። ይህን ሁሉ ጉር ስለሚያውቁ ነው። ስለዚህ አገር ከማውቀው ወንድሞቼ ጋር ሆኜ ደረቴን ሰጥቼ መዋጋት አለብኝ ብለው ነው የሄዱት። ያን ያክል የሚያስሄድ ነገር ነበራቸው ወይ ብለህ ከጠየቀኝ ግን ኢትዮጵያ እኮ ሊያፈርሷት ጫፍ ደርሰው ነበር። ይሄ አንዱ ትልቁ ውጤታችን አገር ነው የዳነው ልል ፈልጌ ነው። ሌላው ሁለተኛው መከላከያ በትልቅ ፋውንዴሽን መቆሙ ነው። ይሄ ትልቅ ውጤት ነው። ማን ነው ይህን ውጤት ያመጣው? ይህን ውጤት ያመጣው ነገር እዚህ ላይ በጣም መጠንቀቅ መቻል አለብን። አገር ነው የዳነው። ጦርነቱን ተዋግቶ አገር ነው የዳነው አይደለም። አገር ሲድን አገር ነው የተዋጋው። መከላከያ አንድ ኃይል ነው። በጦርነት ውስጥ አንድ ኃይል ነው እንጂ ብቸኛ ኃይል አይደለም። ሁለተኛ የክልል የጸጥታ ኃይል አለ። ራሱን የቻለ ትልቅ ኃይል ነው፣ ብቸኛ አይደለም። ህዝብ አለ። ህዝብ ደግሞ ትልቅ ኃይል ነው፣ በጦርነት ብቸኛ አይደለም። ዲፕሎማሲውን የሚሰሩ ሚዲያውን የሚሰሩ አርቱን የሚሰሩ በሙሉ ወደ ጦርነት ተከፍተዋል። ብቸኛ ግን አልነበሩም። ተደምረን ነው ግን ያመጣነው ውጤቱ። ለምሳሌ የክልሎችን የጸጥታ ኃይል እንውሰድ። የአማራም የጸጥታ ኃይል፣ የአፋርም የጸጥታ ኃይል፣ የኦሮሚያም አጠቃላይ የክልሉን የጸጥታ ኃይልና የፌዴራልን የጸጥታ ኃይል እንውሰድ። ፌዴራል ፖሊስን፣ ኢንቴሊጀንሱን፣ ደህንነቱን ምናምን እንውሰድ። በሙሉ ነው እዚህ ጦርነት ላይ የገቡት። በሙሉ ነው አልቀውም አገሩን ያቆሙት። አሁን መከላከያ እኔ ነኝ ብቻዬን ሊል አይችልም። እነሱ ባይኖሩ የኛን ክፍተት አይሞሉ፣ እኛ ባንኖር የእነሱን ክፍተት አይሞሉ። በመሃል ሀገር የነበረውን ህዝብ እንውሰድ፣ ከደጀን የነበረውን ህዝብ እንውሰድ። እንዴ አንድ ቤተሰብ ጋር 4 ወጥቶ እኮ ሞተ።
ያውም እናት መረቃ በእናት አንጀት እና ህዝቡ ኢትዮጵያ እንዳትፈርስ በሚችለው አቅም ነው የሰራው። ከውጊያው የሰው ኃይል ማለት ነው። ይህን ሁሉ ክፍለ ጦር ስንፈጥር፣ ይህን ሁሉ እዝ ስንፈጥር፣ ይህን ሁሉ ምናምን ነገር ስናዋጣ ማን የሰጠን ሰው? ወጣቱ እኮ ነው የመጣው። መከላከያ እኮ አሁን በኢትዮጵያ ወጣት ላይ የማይደሰት የለም። ማን ደረሰልህ? ይሄ አሁን ሰራዊቱ ውስጥ ገብቶ መዋጋት ብቻ አይደለም እኮ ቁስለኛን የሚያነሳው፣ ንብረትህን የሚያነሳው፣ ስንቅህን የሚያነሳው ምናምን የምትለው ይሄ ህዝቡ በጣም ሊመሰገን የሚገባው። እኛ ልናመሰግነው እንችላለን፣ ግን ደግሞ ሌላ አማራጭ የለውም። ኢትዮጵያ ናት። ስለዚህ ምን ለማለት ነው? ውጤቱ ላይ ኢትዮጵያ ናት የዳነችው፣ ኢትዮጵያ ናት የተዋጋችው እና በዛ ደረጃ መታየት አለበት። ሁሉም ነው ተሳትፎ ያደረገው ለማለት ነው። ጀነራል፣ በዚህ ድል ውስጥ ጠላትን ምን ያህል ማዳከምና ከአሁን በፊት እንዳደረገው ሌሎች አካባቢዎችን በአማራም በአፋርም ክልል ወረራ እንዳይፈጽምና እንዳይመኝ እስከማድረግ ድረስ ምን ያህል መምታት ተችሏል የሚል ጥያቄ አለ። ምንድን ነው ምላሽዎት? አሁን ከአሸባሪው ጋር የተገኘው ድል ምንድን ነው? አንደኛው ድል ያው ቅድም አሁን የገለጸው ነው። ፍላጎቱን መቀማት ነው። ኢትዮጵያዊነትን ማዳን ነው። ይሄ በጠቅለል ተደርጎ ሲታይ ነው። በኦፕሬሽናል ግን የነበረውን ቁጥር ይዞ አልተመለሰም። አያስፈልግም። አሁን ይሄ ሞተ የቆሰለ ምናምን ሞተ አሁን ይሄ ቀረው የሚባል ነገር ላይፈልግ። የነበረውን ቁጥር ይዞ ግን መቀጠል አልቻለም። አንድ ሁለተኛ፣ ይዞት የነበረውን ታንክ ይዞ አልተመለሰም። ይዞት የነበረውን መድፍ ይዞት አልተመለሰም። ይዞት የነበረውን አየር መቃወሚያ ይዞት አልነበረም። በሙሉ ተደምስሰዋል። ለረጅም ጊዜ የሰበሰበው መሪ አጥቷል። አሁን ይሄ በ200 እና በ300 ኪሎ ሜትር ሆኖ የሚመራው መሪ አይደለም እያልኩ ያለሁት። አክቹዋል ግን እዛ ያለ የሚመራው ክፍለ ጦሩም ብርጌዱም ምናምን እያዘዘ የሚመራው ኃይል ግን የለም። ካለ ይናገሩ ለህዝቡ። የለም። ከሰው ኃይል አንጻር ከፍተኛ ኪሳራ ነው። ከቶክስ አንጻር ከፍተኛ ኪሳራ ነው። ከስነ ልቦናና ከሞራል አንጻር ከፍተኛ ኪሳራ ነው። ኢትዮጵያን ከዚህ በኋላ ማፍረስ እንደማይቻል ከልቡ ነው የገባው። እኛንን አገር ምንመራ እኛንን ኮማንዶሮች ከልቡ ነው የገባው። እኛ ብቻንን ጀግና የሚለውም ከልቡ ነው የገባው። በዛ ልክ እና ከዛ ልክ በላይ ደግሞ ስላገኘ ማለት ነው። አሁን ኢትዮጵያን ማፍረስ አይደለም። ህዝቡ ጋር ተባብሮ ሁሉም ኃይሎች እንዲህ አይነት ድልና ውጤት ካመጡ በኋላ ለምን አሁን ባሉበት ቦታ ላይ ጸንተው እንዲቆሙ ለምን ታዘዙ? ለምንድን ነው መከላከያ ሰራዊት ወደ ትግራይ ክልል ዘልቆ መግባት ያልቻለው? ለምንድን ነው የቆምነው የሚለው በጣም ጥሩ ጥያቄ ነው። አሁን እንደ አተረጓጎም ሊሆን ይችላል፣ ግን ትክክለኛው ነገር ምንድነው? ለምን ቆምን የሚለው ለምሳሌ ሲገለጽ ምዕራፍ 1ን ጨርሰናል ነው የሚለው። ስለዚህ ምዕራፍ 1ን ጨርሰናል ማለት ቃል በቃል ምዕራፍ 2 አለ ማለት ነው። አሁንም አልጠፋም። ይሄ ጠላት አለ። አሁንም ትልቅ ኃይል እያሰባሰበ በመቶዎች የሚቆጠር ኃይል እያሰባሰበ ይህ ኃይል አልጠፋም። የግድ መጥፋት አለበት። ይህ ኃይል አልጠፋ ኢትዮጵያ ሰላም አታገኝም። ብቻ ሳይሆን ከጀርባው የሚጋልቡትም አርፎ አይቀመጡ። ስለዚህ ትልቅ ግዳጅ ነው ያለን። መጀመሪያ ይሄ በደንብ መሰመር አለበት። ያንን ጀሌ ጨርሰን አርፈን ነው የተቀመጥነው የሚል አስተሳሰብ እኛ የለንም። ትልቅ አሁንም አለ ጠላት። ይሄ ጠላት መጥፋት አለበት የሚል ይዘን ለምን ቆምን ግን ለምን አልቀጠልንም የሚለው ግን በምን አማርኛ ነው ማለት እንግዲህ 1 ዓመት ከ4 ወር ነው ይሄ ሰራዊት የተንቀሳቀሰው። 1 ዓመት ከ4 ወር
ገብቶ ላላየው ፔኑ አይገባው። ስንት ሺህ ኪሎ ሜትር ሄደ ምናምን ሄደ፣ መታጠብ አይችልም። ቅማል ነው። ኦልሞስት ሸቷል። ሽንት እየጠጣ ነው የተዋጋው። ትንሽ ቆም እናድርገውና እናዘጋጀው። ይሄ ነው መነሻው። ሶስተኛ አሁን እያሰባሰበ ያለው ኃይል ምንድነው? ለመሆኑ ደግሞ አሁን የያዘው ኃይል ለመሆኑ ምን ያክል ቁጥር ይዞ ነው? ምን ያክል ብረት ይዞ ነው? ምን ፍላጎት ይዞ ነው? ይሄን እንዴት አድርገን ነው መምታት መቻል ያለብን ብለን መዘጋጀት መቻል አለብን። መቀሌ ግን እና ትግራይ ግን የኢትዮጵያ ግዛት ነው። ማንም እኛን አያቆመንም። እንገባለን፣ ጠላት እናጠፋለን። ይሄ ምንም የሚያሻማ ነገር የለም። የኢትዮጵያ ሕዝብም እንዳለቀ አድርጎ አይደለም ራሱ መውሰድ ያለበት፣ አላለቀም። ይሄ ማለት እኮ አሁን ግጭት አለ። ቆቦ ፊት ለፊት ላይ ግጭት አለ። በዳንዴ አለ፣ በአባል አለ፣ በዳባርቀ ደግሞ ታች አዳርቃይና ምናምን ከላይ ላይ ግጭት አለ። ይሄ ይኖራል ነገር። ምክንያቱም የሚኖረው ምንድነው? አልጨረስነው። እንዳልጨረስነው ነው የሚያሳየው፣ እንደጨረስን አለ የሚያሳየው። ለዚህም ነው የጠላት መጥፋት አለበት አሁንም ግዳጅ አለን እያልን ያለ ነው። ይሄ ነው። እነዚህ ግጭቶች አሁን ነገም ከነገ ወዲያም ይኖራሉ። ሰፋ ይላሉ፣ ጠበብ ይላሉ፣ ሰፋ ይላሉ፣ ጠበብ ይላሉ። ግን በደንብ ከተዘጋጀን በኋላ ግን በትልቅ ሳይዝ ስንገባ ነገሩን እንሰራዋለን እንጂ ያሉ ግጭቶች አሉ፣ አሁንም አሉ፣ ወደፊትም ይቀጥላሉ። ኖርማል ናቸው። ለኛ አሁን ኖርማል ነው። ምን አሁን ጠዋት ነበረ ግጭት፣ በቃ እኮ ሰው ቆመ። አሁን ግጭትን መለካት ያለብን ያ ግጭት ወዴት ነው የሚሄደው ነው። ተመልሶ ወልዲያን ለመያዝ ነው፣ ተመልሶ ቆቦን ለመያዝ ነው ከሆነ ሌላ ጉዳይ ነው የሚሆነው ማለት ነው። እኛም አንዘጋጅም፣ አንሰለጥንም፣ እንገባለን ማለት ነው። ስለዚህ ልክ ስላለው በልኩ ነው ግጭቱ እየተደረገ ያለውና ለኛ ያን ያክል ስጋት አይደለም። ዋናው ነገር ግን የቆምንበት ምክንያት ለመዘጋጀት ነው። አሁንም ይሄ ጠላት አልጠፋም፣ በፍጹም መጥፋት አለበት። የዚህን ጠላት መጥፋት አለበትና የክፋት ደረጃውን እንወስድ። አሁን በኢትዮጵያ ዩኒቨርሲቲዎች የብሔረሰብ ግጭት አለ? የለም። ለምን? ምንጩ እሱ ነው። ለዚህ ነው መጥፋት አለበት እያልን ያለን። ኢትዮጵያን በዘር ከፍሎ በዘር በትኖ የሚቀመጥ ኃይል የለም። ከሱ ጋርም አንደራደርም። መጥፋት አለበት። ለምን እዚች ቦታ ቆማችሁ፣ ለምን እዛች ቦታ ሳልቆማችሁ የሚልን ጥያቄ አለ። እኛ የምንቆመው ይሄ አማራ ግዛት ነው፣ ይሄ ትግራይ ግዛት ነው፣ ይሄ አፋር ግዛት ነው፣ ይሄ ኦሮሞ ግዛት ነው የሚል መነሻ የለም። ኦፕሬሽናል የትኛው መሬት ነው የሚሻለን ለኋላ ስራችን ብንነሳ ጥሩ መንጠላ የሚሆኑ ኦፕሬሽናል የትኛው መሬት ነው ወታደራዊ መሬት ብለን በመረጥ ነው ቆመናል። የቆምነው ደግሞ ለዝግጅት ነው። ስለዚህ ሰራዊታችን ጋር አድርገን በማዕረግም በመዳሪያም ማበረታታት አለብን። ይሄ ለሱ ትልቁ የመጨረሻው ክብሩ ነው። ይህኛውን ጉዳይ ካነሱ አይቀር የማዕረግና የሹመት ጉዳዮችን ከዚህ ጋር የተያያዘ ጥያቄ ላንሳ። ሰሞኑን የተሰጠው የማዕረግ ሹመትና የሜዳሊያ ሽልማት ምንድን ነው መስፈርቱ? ምን አይነት መስፈርት ተጠቅማችሁ ነው ማዕረጉን ሽልማቱን የሜዳሊያ ሽልማቱን እንዲሰጥ ያደረጋችሁት? ሰሞኑን በማዕረግ በሜዳሊያ ደረጃ ተሰጥቷል። ወደፊትም እየተሰጠ ነው ያለው። ይሄ በአገር ደረጃ በመከላከያ ደረጃ የሚሰጠው ነው። ሁለተኛ እንደገና በግንባሮች ደረጃ የሚሰጣል፣ በክፍለ ጦሮች ደረጃ የሚሰጣል፣ በእዝ ደረጃ የሚሰጥ ሰራዊት በዚህ ነው የሚኖረው። ለሀገር እየሞተ ቴንኪው ትለዋለህ። ቴንኪው ስትለው ደግሞ እንደዚህ አይነት ነገር ሽልማቶች ማምጣት መቻል አለብን። ይሄ ለቀጣይ ግዳጅ ለመዘጋጀት ነው። ከኔ አንተ ትማራለህ፣ አንተ ደግሞ እኔ እማራለሁ። ምርጫችን መነሻ አድርጎ አንደኛው ነገር ለሞራን ግንባታችን እና ለቀጣይ ግዳጅ ለማዘጋጀት የሚሰጥ ሽልማት ነው። ሁለተኛ ምንን ማዕከል አድርጎ ይሰጣል ነው ዋናው ነገር። ምንን ማዕከል አድርጎ ይሰጣል ማለት ስራው ደግሞ ግዳጁ ነው። ጦርነቱ ውስጥ ነው የነበረው። በሰላም ጊዜ
ሰው ለመሸለም ከባድ ነው። በሰላም ጊዜ ማዕረግ ለመስጠት ከባድ ነው። ብዙ አትለየው። መለያ እንትኑ በጣም ይጠባል። ወደ ተጨባጭ ነገር መጣ አንድ ሁለት ሶስት ብለን ለመለየት እንትኑ አብዛኛው ስሜት ይይዘዋል። ይሄ ባህራዊ ነው። ጦርነት ግን ይለየዋል። መቀሌን ኮረብታ ያዝ ተብሏል፣ አልያዘም። ያኛው ይዟል። ብልጫ ምንም ጥያቄ የለውም። ያን ቦታ ሄድ ምታ ተብሏል፣ ያን ቦታ ይመታል። አንደኛው ደግሞ አልመታም። ወይም ሁለቱ መቱ በጊዜ አልጨረሱ፣ ወይም ደግሞ በውጤታቸው ደግሞ ይለያያል። ይሄ ነው። ይሄን ማዕከሉ ስራና ግዳጁን ነው ማዕከል የሚያደርገው። ሶስተኛው ፖይንት ይሄ ደግሞ የሚለየው ደግሞ ህግ አለ። በአዋጅ የጸደቀ ህግ አለ። እንዴት ማዕረግ ይሰጣል፣ መቼ ይሰጣል፣ ለማን ይሰጣል፣ ምን ያክል ጊዜ ቆይቶ ነው ሜዳሊያ የሚሰጠው፣ አንደኛ ሜዳሊያ፣ ሁለተኛው ሜዳሊያ፣ ሶስተኛው ሜዳሊያ፣ በአንደኛና በሁለተኛው ያለው ልዩነት፣ ስርዓት ያለው ነገር የተቀመጣል። በሱ ነው የሚሄደው። አራተኛው ፖይንት ደግሞ አመላመሉ ነው። ላይ ያለው አመራር ለገሌ ይሰጥ፣ ይሄኛው በቃ በጣም ጥሩ ነው ኒሻን ይሰጥ አይልም። እንደዚህ አይነት ህግም የለም። ከታች ነው የሚመጣው። ከታች በየደረጃው እነዚህ ናቸው የኛ ክፍለ ጦሮች፣ 84ኛ ክፍለ ጦር የኛ ጀግኖች እነዚህ ናቸው፣ እነዚህ ናቸው መሸለም ያለበት፣ 81ኛ ክፍለ ጦር እንደዚህ ናቸው የኛ ብሎ የሚያመጣው ራሱ ያወዳደረ በመመዘኛው መሰረት እየለየ። መከላከያ ደግሞ የራሱ ቦርድ አለው። ይሄንን የሚያዩ ቦርድ አለው። ይሄንን የሚያዩ ቦርድ ደግሞ ያይና ተለይቶ ይመጣል። ከዛ በኋላ ነው ይሄ ማዕረግ የሚሰጠው። 100% ራሱ ሰራዊቱ ነው። እኔ የህዝቡን አለም እያልኩ ያለሁት 100% ራሱ ልታሟላልት አልችልም እኮ። ስታስተዳደር እኮ ቤተሰብን እኩል ማስተዳደር አንዱ አኩራፊ ሊሆን ይችላል እኮ፣ ኩርፊያ ሊኖር ይችላል የሚላል። ይሄንንም የሚፈታ ደግሞ ሜካኒዝም አለ። ይሄን ቅሬታ የሚያቀርብበት አቅርቦ የሚጨርስበት ነገር አለ። አሁን በዚህ ማዕረግ ላይ እንደ መከላከያ ደስተኛ ነው፣ እንደ ኢንስቲትዩሽን። ምክንያቱም በወያኔ ጊዜ የነበረውና አሁን የተሰጠበት መንገድ ኮምፕሊትሊ ይለያያል። ሁለት ነገር ይለያያል። አንደኛው ክራይቴሪያው ተቀምጦ ያ ክራይቴሪያ ላይ ወጣ ብሎ አብዛኛው የሚመለመለው ጠቅላይ መምሪያ ያለው ነው ጄኔራል የሚሆነው። ተዋጊው ግን ጄኔራል የለው። ግን ሮሻለው አንድ ተዋጊ ምን ያክል ጄኔራል መያዝ መቻል አለበት ተብሎ የሚቀመጣል። ስታየው የእዝና የግንባሮችና የዋናው ጠቅላይ ላይ ነው ማዕረጉ የሚያርፈው። ይሄ ሲያርፍ ምን ይደረግ ነበር? ተዋጊው ደግሞ ኩርፊያ ነበሩ። እኛ እየሞትን እኛ እየተቃጠልን ለኛ ትክክለኛ ቦታ ሚዛን ማይሰጠን ከሆነ እነዛ የምትሰጧቸውን ወደ ግንባር አምጧቸውና እኛን ደግሞ ወደ ስታፍ መዱ የሚል ቅሬታ ነው የነበሩ። ይሄንን ኮምፕሊትሊ የዘጋ አካሄድ። ሰራዊት ማለት ሌላ አይደለም። በሰላም ጊዜ መዘጋጀት፣ በውጊያ ጊዜ ደግሞ መዋጋት። ስለዚህ መዋጋት ስለነበረ ይሄ ጦርነት ለኮማንዶሮቹ በየደረጃው ላሉ ኮማንዶሮች የሚገባቸው ማዕረግ የሚሰጠውና በማዕረጉ በጣም አካሄዱ ኮምፕሊትሊ ተቀይሯል። በጦርነት ጊዜ የተዋጋን ኮማንደር ህይወቱን ሊሰጥ ጁኒየር ልትለው አትችልም። አይ ሲኖሩ ነው የሚሾመውና ጁኒየሩ ምንም አልሞተም ማለት ይሄ በጣም ነው ግንባታው የሚያበላሽ። እንደዛ አይደለም የለም። በጦርነት ጊዜ ደግሞ ብዙ ማዕረግ የሚመጣ ምክንያቱም ብዙ ይሞታል። ትኪም ማፍራት መቻል አለብህ ማለት ነው። አንዱ ይሄ ነው። ይህም ምክንያት አድርጎ ነው የተሰጠው። ሁለተኛ የኛ የጄኔራል ማዕረግ በጠቅላላ በአገሪቷ በነበረው እንትን በጣም ሲበዛ ኮንሰርቫቲቭ የሚመጥን አይደለም። እንትን በጎረቤት የሚሄድ እኮ ተመሳሳይ ስራ እየሰራ ተመሳሳይ ዩኒት የመጣ እንትኑ በጣም እንትን የዲፈረንሱ ማለት ነው። እና ይሄንን በሚመጥን መንገድ ነው የተሰጠው። ሌላው ግን ትልቅ ኃይል ነው እኮ አሁን እየገነባ ነው ያለው። አሁን እንደው ማዕረጉ ላይ ካነሳው አይቀር እንትን ለማንኛውም በማዕረጉ አሰጣጠኛ በጣም ደስተኛ እንደ ሰራዊት ውጭ ያለው ፖለቲከኛ ደስተኛ ላይሆን ይችላል። ምክንያቱም በማያገባው ስለሚገባ ነው እሱ።
እኔ ግዳጅ ለሰጠሁት እኔ ላሰማራሁት ኃይል እኔ ነኝ ምሾም ብዬ የማቀርበው እንጂ ኤክስ ገሌ የሆነ ክልል ላይ መጥቶ እሱ ይሄ ይሰጥልኝ ብሎ ግን ሊጠይቅ ባይችል መብትም አይደለም፣ ፖለቲካም አይደለም። ስለዚህ ሰራዊታችን በጣም እያሰፋ ነው። 120 ሚሊዮን ይዘህ ማንም እየመጣ የሚያንበረክክህ ማንም እየመጣ የሚኮረኩምህ ከሆነ አገር አይሆንም። አገር ማለት ወደሚቆጠሩና ወደ ምናምን ስትመጣ ከሚቆጠሩና ከሚዳሰሱ ነገር አንዱ ትልቁ ነገር አርሚ ነው። አርሚ ነው አገር የሚጠብቀው። ሰራዊት ነው አገር የሚጠብቀው። ሰራዊት ደግሞ ለ120 ሚሊዮን የሚመጠን መሆን አለበት። ዙሪያችን በሙሉ በጠላት የተከበብን ይሄን ማመን አለብን። እንዴት ነው የምንኖረው ነው እንጂ ማሰብ ያለብን ሄደን እነሱን መንካት የለብን። እነሱ እንዳይነኩን ግን መዘጋጀት አለብን። እኛ እኮ ወደፊት ይኖረናል ብለን የምናስበው መከላከያ ሰራዊት በኤርፎርሱ በጣም ኤሪያውን መሸፈን የሚችል፣ ግራውንድ ፎርሱ በጣም የተሻለ፣ ስፔሻል ኮማንዶ በጣም የተጠናከረ፣ መካናይዝዱ በጣም የተጠናከረ፣ በቁጥሩም የሰፋ፣ ባጭር አማርኛ አፍሪካ የሚፈራው ኃይል መፍጠር አለብን ነው። የምንፈራ አርሚ መሆን አለብን። ይሄንን አርሚ ከነካ ነው እንሞታለን ብሎ ራሱ ጠይቆ ራሱ መልስ እንዲመልስ አርገን ነው መዘጋጀት አለብን። ይሄን ሀገር ያ ማለት ምን ማለት ነው? ኢትዮጵያን መንካት አይቻልም። ኢትዮጵያን መንካት በፍጹም አይቻልም። እንዲህ አይነት አርሚ ነው ያላት የሚል ቁጭት ይዘን ነው እየሰራን ያለን። ቅድም እኮ 12 ክፍለ ጦር ጀምረናል። አሁን በመቶዎች የሚደርሱ ክፍለ ጦሮች ላይ ያሉ በፍጹም የሚነካ አገር መሆን የለበትም። አንድ ወደንም ጠላንም የዙሪያችን የሆርን አፍሪካ የሚባለው ዙሪያችን በፍጹም እኛን እግር አንስቶ የሚተኩስብን እንዳይኖር ማድረግ አለብን። ለዚህ ደግሞ ሰራዊት መገንባት፣ ለዚህ የሚመጥን ኤርፎርስ መገንባት፣ ለዚህ የሚመጥን ስፔሻል ፎርስ መገንባት፣ ለዚህ የሚመጥን ደግሞ እግረኛ መገንባት። ይህንን መገንባት የሚያስችለው አገር አቅም አለው፣ ሰው አለው፣ አቅም አለው። ይሄ ነው ትልቁ ነገር። ሁለተኛው ነገር ከዚህ በኋላ እንግዲህ በኢትዮጵያ በኦሮሞ በአማራ ምናምን እያለ ጸረ ጎሬላ ጸረ ግጭት እያለ በረሃ እንዲሄድ ማድረግ የለብንም። በቃ ይሄን ቶታሊ ለአንደኛው ክፍለ ዘመን የሚመጥን አይደለም፣ ማቆም አለብን። በዚህ ኦሮሞ ሸኔ ነኝ፣ በዚህ እንደዚህ ቅማንት ነኝ፣ በዚህ ምናምን ነኝ የሚባል ነገር አይሰራም። ከዚህ በኋላ የጊዜ ጉዳይ ነው። አንድ ትልቅ ጉዳይ ስላለን ጥላ ስላለን ነው። ይሄ የጊዜ ጉዳይ ነው። መጥፋት አለበት። መጥፋት ማለት ምን ማለት ነው? ይሄ ትጥቅ አንስቶ በሀገር ውስጥ መዋጋት የአንደኛው ክፍለ ዘመን ስልጣኔ አይደለም። ስልጣኔው በሐሳብ ነው። ሐሳቡን ይሽጥ። አገር ናት ብሎ ካመነ በሐሳብ ነው መወያየት ያለው። አገር አይደለችም ብሎ ግን ካመነ ግን ወደ የበረሃው የሚገባ ነገር የለም። 120 ሚሊዮን ከሆነ 1 ሚሊዮን ረግፎ 119 ሚሊዮን ሰላም ማግኘት አለበት። ስለዚህ ይሄን ኃይል መገንባት፣ ኃይል ገነባ ማለት ሰላም መጣ ማለት ነው። ሰላም መጣ ማለት ደግሞ ኢኮኖሚ ገነባ ማለት ነው። ጉልበትህን አይተው ፈሪዎቹ ዲፕሎማሲ ግንኙነቱ መልካም ይይዛል ማለት ነው። እኛ እዚህ ገባንና መከላከያ ችግር ተፈጠረ ተብሎ አይደል እንዴ? በዚህ በምዕራብ መሬታችን መጥተው የወሰዱት ያለ ተኩስ እንዴ ብለን እንኖራለን እንዴ? አንኖርም። ስለዚህ የሀገር ክብር አገር በሰላም እንድትቀጥል መከላከያ ማጠናከር፣ ለዚህ የሚመጥን ደግሞ ማዕረግ መስጠት አለ።